ሰላም ጤና ይስጥልኝ የዙዙቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ ማለት ነው። እነሆ ይዤላችሁ የመጣሁት ዛሬም ኖላዊቶችን ነው ማለት ነው። እንግዲህ ሀናን እያመናጨቀችና እያሰቃየች ያለችው እንደዚሁም ወይዘሮ ሜላት ማለት ነው። ሉሊት እየተሳካላት ነው። ምክንያቱም የእነሱ ውድቀት አሁንም እንዲያድጉ አትፈልግም ማለት ነው። ተሰርቶላት እንዳልተሰራላት ነው የምትሆነው ማለት ነው። እንግዲህ ሀናን ጠርታ ለምን አረፈርሽ? እንዴት አርፍደሽ ትገቢያለሽ ስራ ቦታ በማለት እንግዲህ ስጮህባት ወይዘሮ ሜላትም ሰምታ ነበር ማለት ነው። እሱም በማስመልከት እንግዲህ እንዴት እንደዚህ ታደርጊያለሽ ብላ ወይዘሮ ሜላትም ሀናንም ደግሞ እየተቆጣቻት፣ እንዴ እማዬ እውነትሽን ነው፣ አለቃ ሲናገርሽ ማዳመጥ መስማት አለብሽ እንጂ እንዴት እንደዚህ ትመልሻለሽ እያለች እሷንም እየተቆጣቻት ነበር ማለት ነው። በስተመጨረሻ ግን ትልቁ ነገር ምንድን ነው እንግዲህ ሉሊት ምን እንዳሰበች አላቅም። ወይዘሮ ሜላትንም አታስመሲ እያስመሰልሽ ነው ብላ ሉሊት ትነግራታለች። ከዚህ አንድ ሰው አስወጭ ብትባይ እኔን እንደምታስወጭ 100% አውቃለሁኝ። ስለዚህ ምን እንደምትፈልግ ባላቅም እያለች ልክ ልኳን ነግራት እንግዲህ ወይዘሪት እየተመጻደቀችባቸው ትገኛለች ማለት ነው። አሁንም ቢሆን እዛው ነው ያለችው ሉሊት እስካሁን ነው ሰዓት ድረስ ማለት ነው። ወይዘሮ ሜላት ያው ገንዘብ ስለሚያስፈልጋት ሀናም ደግሞ ያንን ስራ ቦታ ልቀቂ ብትላትም አልለቅም እዚሁ እሰራለሁ ብላ እንግዲህ ቢሮዬን ለቀሽ ውጪ ብላ ወይዘሮ ሜላትንም አመነቻችካ አስወጥታታለች ማለት ነው። ሉሊት እንግዲህ ተሰርቶላት እንዳልተሰራላት እየሆነች ነው ያለችው ማለት ነው። እንደዚሁም ደግሞ ሀና ከዛ ወደ አሲር ሄዳ አሁንስ ሁሉም ነገር ሰልችቶኛል እያለች ታለቅሳለች። ሁሌ በእርግጥ ማልቀስ ነው ስራዋ ማለት ነው። እንደዚሁም ተምቹ ለኤላ ሄዶ እባክህን ቁልፉን ስጠኝ፣ ቁልፍ እፈልጋለሁ ይለዋል። እሱም ደግሞ የምን ቁልፍ ነው እንዴ? ምን ማለት ነው? ቅድም ያ ሁሉ ገንዘብ ወስደ የለ እንዴ? አሁን የምን ብር ነው የምሰጥህ? እባክህ ተምቹ፣ ይሄ እኮ ዝም ብለን ሰርተን የምናጠፋው ብር አይደለም። እየሰራን ልናስቀምጠውና እየሰራን እንትን ልንለው እንጂ አንተ ልትጫወትበት አይደለም እያለ ይናገረዋል ማለት ነው። ተምቹም ደግሞ አያገባህም፣ ሱቁ እኮ የኔ እንጂ ያንተ አይደለም እያለ እንግዲህ ኤላን ይሰርበዋል። ኤላ ታውቃላችሁ አሁን ላይ የስራ ሰው ሆኖ ጎበዝና ጠንካራ ሆኖ የአሴርና የተምቹ የከፈቱት ሱቅ ላይ እየሰራ ይገኛል ማለት ነው። እንደዚሁም ደግሞ አብሮት የነበረ ገዢው ከስተመር ስለነበረ ምክንያቱም እና ወደዚህ ይልና ወሰድ ያደርገውና ይነግረዋል። ምን እየሆንክ ነው? ቆይ ሁላ ብር ምን አደረግከው የሰጠውህ ብሎ ሲለው እሱም ደግሞ ምን ማለት ነው እንዴ? መብቴ እኮ ነው፣ የሱቁ የኔ እንጂ ያንተ ነው እንዴ እያለ ይናገረዋል። ይኸውልህ ወንድሜ ከሄደ በኋላ ቁልፉንም መርፎለት ሲሄድ ከስተመሩ ብድግ አድርጎ ሰጥቶ ቁልፉን አንተ እኔ ብሆን ግን በአንተ ቦታ ብሆን እገለዋለሁ ይለዋል። ምን ማድረግ ነበረብኝ? እሺ ምክንያቱም መጥፎ ልጅ ይመስላል አይደል? ግን የዋህ ነው፣ ውስጥ እኮ ምንም አያውቅም፣ የዋህ ልጅ ነው ብሎ መልስ ይሰጠዋል ማለት ነው። ጠንካራና ጎበዝ እንደሆነ እያየን ነው። እውነት ለመናገር አሴርና ተምቹን ማለት ነው። የተምቹና የአሴር ቆፍጠን ብለው እዚህ በመድረሳቸው በጣም ሁላችንም ደስተኛ ነን። እንግዲህ ተምቹም ብር አስፈልጎታል ማለት ነው፣ ወስዷል። በስተ መጨረሻ ወይዘሮ ሜላት በደስታ ተውጣለች ማለት ነው። አሁን ያለችበት እንትን ላይ የወርቋ ተገኝቷል ታውቃላችሁ። ያ ወርቅ ደግሞ ትፈልገውን ስለነበረ በስተ መጨረሻ ብዙ ነገርን ለማድረግ አስባ እቅዷ አልተሳካላትም ነበረ። በአሁኑ ሰዓት ላይ ደግሞ እቅዷ እንደሚሳካላት የሰው ልጅ ከወደቀበት እንደሚነሳ ሁላችንም ማወቅ መረዳት አለብን ማለት ነው። እንግዲህ ተምቹ እዛ ሂዶ አሴር ከተደባደበው ልጅ ጋር ተገናኝቶ ቆይ አንተ የሰው ሰው ምን ልሁን ነው የምትለው? የሰው ሰው ልግደል የምትለው ችግርህ ምንድነው የምትፈልገው እያለ ይነግረዋል። እሱም ደግሞ ምን ፈልጋለሁ እንዴ ምን ማለት ነው እያለ ይነግረዋል። ሀና በዚህ ሰዓት ላይ ግራም ስለገባት ምክንያቱም ለቤተሰቦቿን ለማስተዳደር ደፋ ቀና እያለች እየሰራች ትገኛለች። ትንሱ ጋር ማንም ሰው ስለሌለ ምላሴ እየተመላለሰ በፊት ትሁት ስለነበረ ትሁት አሁን ላይ ጠፍታለች፣ የለችም። ትታት ስለጠፋች እሷ ደግሞ ትሬት የሚያደርጋት ሰው ትፈልጋለች። እውነት ለመናገር እኔ በጣም ነው የምታሳዝነኝ። ምክንያቱም መኪና ቢገጫትም በፊት ላይ ትሁት ስለነበረች እሷ እንትን ትላት ነበር፣ ትሪት ታረጋታለች፣ ምግብ ምናምንም ትሰራላት ነበረ። አሁን ላይ ግን ማንም ሰው የላትም ማለት ነው። ሰው ስለሌላት ራሷ
ናት ማለት ነው እንትን የምትለው። አሁን ላይ ደግሞ ምላሴ ጎበዙና ጠንካራው እሷን እንትን ለማለት ለማገዝ እየሄደ ምላሴ በረደኝ። በእርግጥ በፊት ላይ ከእንትና ጋር ይገናኙ ነበር ማለት ነው። አሁን ተትንሱ ጋር አንድ ላይ ሆኖ እንትን ብለዋል ማለት ነው። እቀፈኝ እንደ ጓደኛ ሆነዋል ማለት ነው። ብቻዋንም ሲያያት እያሳዘነችውና በጣም እያለቀሰ ምክንያቱም እሱም ችግር ላይ ስለሆነ ያለበት ሁኔታ ከባድ ችግር ስለሆነ ጫማም እየሰፋ ቢሆን አንዳንድ ነገር ይዞላት ይገባል። እሷም ደግሞ ግራ ስለገባት ይሄ ቀን መቼ ነው የሚያልፈው? ሁሉም ዘመዶቼ ቤተሰቦቼም የሉም፣ ከጎኔ ሰው የለኝም፣ ብቸኛ ነኝ እያለች ታለቅሳለች። ምላሴም ደግሞ እመኝኝ ትንሱዬ እኔ ከጎንሽ ነኝ በማንኛውም ሰዓት ላይ እያለ ይነግራታል። እሷም ደግሞ እቀፈኝ አሁን በርዶኛል እያለ ስነግረው አይዞሽ ምንም ችግር የለም አቅፍሻለሁኝ አንቺንም ያስደስትሽ ከሆነ እያለ ይነግራታል ማለት ነው። ጎበዝና ጠንካራ እንደሆነች አሁን ላይ አይተናታል። እውነት ለመናገር ምላሴም ቢሆን አሁን ደጅ ደጅ እያየህ ነው፣ ቆይ አንተ ልጅ አደግክና ውጭ ለውጭ መሄድ ጀመርክ ወይ እያለች ትነግረዋለች ማለት ነው። ወይዘሪት ሰላም በአሁን ሰዓት ላይ እንግዲህ ያለችበት ሁኔታ ከባድ ችግርም ቢሆንባትም እሷም መስተንግዶዋን ሰጥለጥ አድርጋ እየሰራይ ትገኛለች። ምላሴ እንግዲህ እያመሸ እየመጣ ስለሆነ የት ነው የምታመሸው? ቆይ እኔ የማላውቀው ነገር አለ እንዴ? እናንተ ልጅ ለምንድን ነው የምትጨቃጭቁት? እያለች ወይዘሮ ሜላት ቅሬታዋን ታቀርብላቸዋለች። እነሱም ደግሞ አይ እማዬ ምንም አላደረግንም፣ ችግሩ ከኛ ጋር ነው፣ ምክንያቱም መጠያየቅ እንችላለን አታስቢ እያለ ይነግራታል። ሰላምም ደግሞ እመነኝ እጠይቅሃለሁ፣ እያንዳንዷ ነገር መልስ እፈልጋለሁ ትነግረኛለህ እያለች ትጠይቀውና ወደ ስራዋ ትሄዳለች። ወይዘሮ ሜላትም አሁን ላይ ያለችበት ሁኔታ እውነት ለመናገር ዋነኛና አስተዋይ ስለሆነች ጎበዝና ቆፍጣና ስለሆነች ስራ አይናቅም ሀንዬ፣ ይህን ስራ መስራት አለብን፣ ለእኔ የሚያስፈልገኝም በሙሉ ሰርተን ማደግ አለብን እንጂ ዝም ብለን እንትን ማለት የለብንም እያለች እንግዲህ ትነግራታለች። እሷም አሁን ላይ ደስተኛና ጎበዙና ጠንካራ እየሰራች ትገኛለች። እውነት ለመናገር ሜላት ማለት ጎበዝ ጠንካራ ሴት እንደሆነ ሁላችንም እናውቃለን ማለት ነው። በዚህ ሰዓት ላይ ከጎኗ ማንም ባይኖርም መስፍንም ትቷት ቢሄድም እነሱም ደግሞ አንዳንዴ እያስታወሱ እማዬ ግን ምን ብንበድለው ነው እንደዚህ ሜዳ ላይ ትቶን ሄደው አባዬ እያሉ ይነግሯታል። እሷም ደግሞ ተውት፣ ስለ አባታችሁ አታውሩ፣ እኔ ከጎናችሁ አለሁላችሁ፣ ስለዚህ ምንም ነገር ማውራትም ሆነ እንትን ማለትም አያስፈልግም፣ የአባታችሁን ቦታ ሸፍኛለሁ። ሰላምም ደግሞ አባቴ ሙቷል አትንገሩኝ፣ ምክንያቱም የእሱን ስም እንዲታነሱብኝ አልፈልግም። እሱ ማለት ለኛ ምን አይነት ሰው እንደነበረ እናውቃለን። ከዚህ በኋላ ስለ አባቴ አንድ ሰው እንዳይናገረኝ እንዳይጠይቀኝ እያለች መልስ ትሰጣለች ማለት ነው። በዚህ የተነሳ እንግዲህ ከባድና ዋነኛ ነገሩ ጎበዝና ጠንካራ እንደሆኑ እያየናቸው ነው ማለት ነው። ሀናንም ወይዘሪት ሜላት እንግዲህ አንቺ እኮ ጎበዝና ጠንካራ ነሽ፣ ምክንያቱም የምትሰሪው ስራ በጣም ለየት ያለ ነው። አንቺን ያሳድግሽ እውነት ኖላዊት ምን ብታድርግልን ነው እንደዚህ ጎበዝ አድርጎ ጠንካራ ቻይ አድርጎ ያሳድግሽ አንቺን እያለች ትነግራታለች ማለት ነው። እሷም ደግሞ ግራ ስለገባት አይማዬ እንደዚህ ብለሽማ አትበይ፣ ሁሉም ነገር ይስተካከናል እያለች ትነግራታለች። በዚህ ሰዓት ላይ ወይዘሮ ሜላት ያለችበት ሁኔታ እውነት ለመናገር ጎበዝና ጠንካራ እንደሆነች አሁን ላይ ሁላችንም አይተናል ማለት ነው። ምላሴም ቢሆን ብቻቸውንም ቢሆኑ ጎበዝ ጠንካራ፣ በስተመጨረሻም ደግሞ ያንን ነገር አልፈው አሁን ላይ ከወይዘሮ ሜላት ጋር ስራቸውን እየሰሩ ይገኛሉ ማለት ነው። ሰላምም ሆነች ሀናም አሁን ላይ ማንም ሰው የላቸውም፣ ራሳቸው ተገዳድፈው እየኖሩ ድንብላልም ወርቁ ከተገኘ ከአንተ ጋር ሆናለሁ ብለው ስለነበረ ተምቹን አሁን ላይ ደግሞ እነሱ አንድ ላይ ለመሆን ጥረት እያደረጉ ነው ማለት ነው። ሳሚን እንግዲህ የደበደበው አሲር ምክንያቱም ምን አድርጎ ነው? የሜላትን ወርቅ ስለሰረቀ፣ እንደዚሁም ደግሞ ከዚህ በፊት ከእንትና ጋር ደምለውን ስለሰረቀው እሱ ስለሆነ ለዛ ነው ማለት ነው።
አሴር በዚህ ሰዓት ላይ ከሳሚ ጋር ሲደባደብ የነበረው ለምን ወርቁን ወሰድክ? ወርቁን እንዴት ትወስዳለህ? ማን ፈቅዶልህ ነው የወሰድከው? ከዚህ በማለት ነው። አሴርም ደግሞ እንዴት እንደዚህ ትናገረኛለህ? ምን አገባህ? ምክንያቱም አንተ ሌባ ነህ፣ እዚህ ልሰርቅ ነው እንጂ የመጣኸው እንደዚህ አይነት አልነበርክም። ጥሩና መልካም አስተዋይ ልጅ ስለነበርክ እያለ ይነግረዋል። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ ባይ